ናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅም። እንዴት አደራችሁ? የዛሬ አቦች የነገ ቶፒኮች። በጠዋቱ ይሄንን ዜና ስሰማ እንዴት እንደደነገጥኩኝ በእውነት ምክንያቱም የመሰለኝ መጀመሪያ ሰው ለመታወቅ ብለው ይለጥፉ ይል አንዳንዶቹ ለመታወቅ ብለው ያልሞተ ሰው ሞተ ምናምን ብለው ይለጥፋሉና እንደዛ መስሎኝ ሌላ ፔጅ ላይ ሳየው ደነገጥኩኝ። የተናገረው ነገር ግን እውነት እኮ ነው። ዛሬ እንኑር ነገ እንኑር ሳናቅ እውነት ነው። ብጻማናት ህብስት የዘፈነችው ይገርመኛል እኔ ሰው ልጅ ላይኖርባት ምድር ምናምን የሚፋጭ ምናምን ብላ ዘፍናለችና ልክ ነው። ዛሬ እንኑር ነገ እንኑር አናቅም ብለን ነው የምንበጣበጠው የምንጣላው ምናምንና እኔ ሀዘን በመጣ ቁጥር በጣም መልካም ሰው ነበረ ታውቆት ነበረ እንዲህ ብሎ ነበረ ምናምን ብዬ ማለት አልፈልግም። ምክንያቱም ይሄ ሁሉም የሚለው ቃል ነው። እኔ ግን የጸጸተኛ አንድ ነገር ነው። ስለ እውነት ልጆቹን ባለቤቱን ቤተሰቡን ሁሉንም መጽናናትን ይስጣቸው። በትግራይ ጆኖሳይድ ላይ አንደኛ ድምፅ ሆኖ ስለ ትግራይ ህዝብ ሲጮህ የነበረ ሰው በጣም ሲጮህ የነበረ ሰው እሱና ሌሎች ሰዎች አሉ። ያው አሁን እሱ እንደዚህ በህይወት ስለሌለ ልናገር ብዬ ነውና ሁሌ ላመሰግነው ፈልግ ነበር። በጣም አዘንኩኝ የእውነት ባለማድረጌ። ነገር ግን ስላደረገው ስለሆነው ሁሉ ምስጋናዬ ለልጆቹ ምስጋናዬ ለሰለሞን ልጆች እንዲደርስ እፈልጋለሁ። መጽናናቱን እግዚአብሔር ይስጣችሁ እላለሁ። ቀላል አይደለም። ሰው ሁሉ ሲስቅ ደስተኛ ሲለብስ ጤነኛ የሚመስለን በልብስ የተደበቀ በጣም ብዙ ነገር አለ። እኛም ማናየው ማናቀው ነገር ግን እኛ ዝም ብለን ፊት አይተን ነው ጃጅ የምናደርገው ሁል ጊዜና ያሳዝነኛል። ባለማመስገኔ በጣም ቅር ብሎኛል። በጣም ቅር ብሎኛል። ከዛ በኋላ እንደማንኛውም ሰው የራሱን አስተሳሰብ የሰጠ ሰው ነው። ነገር ግን በዛ በጨለማ ሰዓት ድምጽ የነበረ በዛ በጨለማ ሰዓት ከትግራይ ህዝብ ጎን ቆሞ ብዙ ያለ ሰው ስለነበረ በጣም ነው ያዘንኩት። ልጆቹ ደግሞ አባታቸው መልካም ነገር ነውና ያደረገው በዛ ሰዓት በዛ አመሰግናቸዋለሁ። ለቤተሰብ ሁሉ እግዚአብሔር ጽናትን መጽናናትን ደግሜ